ፋኖና ሸኔ ብልጽግናን ይጥላሉ ሲሉ ፕሮፌሰር መራራ ጉዲና ተናገሩ። ጠላቶቻችን ትግራይን ለመከፋፈልና ለመበታተን እየሞከሩ ነው፣ መዘጋጀት አለብን ሲሉ ሜጀር ጀነራል ማሾ በየነ ተናገሩ። አፍሪካ በዓለም አቀፍ የውሳኔ ሰጪነት መድረክ ወደ ጎን መገፋቷን አንቀበልም ሲሉ የኤርትራ ውጭ ጉዳይ ሚኒስትር ገለጹ። ጤና ይስጥልን። ከሸገር ቲዩብ ለሳቱ ያዘጋጀናቸው መረጃዎቻችን ቀጥሎ ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን ከቻናላችን ታገኛላችሁ። ወደ ዝርዝር መረጃዎቹ አለፍን። የሀገራችን ዕጣ ፈንታ በገደል አፋፍ ላይ ነው፣ ፋኖና ሸኔ መንግስት ሊጥሉ ይችላሉ ሲሉ ፕሮፌሰር መራራ ጉዲና ተናገሩ። ኢትዮጵያችን ከመቼውም ጊዜ መስቀለኛ መንገድ ላይ ትገኛለች ሲሉ የአገሪቱ አንጋፋ የፖለቲካ ሰው ፕሮፌሰር መራራ ጉዲና ወደፊት ሊመጡ የሚችሉ አራት አስፈሪና አነጋጋሪ ጉዳዮችን አስቀምጠዋል። ይህ ትንተናም ዝም ብሎ የፖለቲካ ወሬ ሳይሆን እያንዳንዳችንን ሕይወትና የሀገር ህልውና የሚነካ የደወል ድምፅ ነው። ቆም ብለን እናስተውል ሲሉም ጠይቋል። አንደኛም ቀውሱ ተባብሶ የመቀጠሉ መርዶ፣ አሁን ያለንበት የዋጋ ንረት፣ መፈናቀል፣ ጦርነትና ለመረጋጋት ይበልጥ ክፉኛም እየገፋ ሄዶ ሀገሪቱን ጨለማ ውስጥ ሊከት እንደሚችል ገልጿል። ሁለተኛው የሰላምና የድርድር ብቸኛ ተስፋ ነው። መንግስት እግዚአብሔርንም ሰውንም ፈረንጆችንም ሰምቶ ሌሎች የፖለቲካ ኃይሎችም ከመጠፋፋት ፖለቲካ ወደ መደራደር መጥቶ የኢትዮጵያን ፖለቲካ መልክ ማስያዝ ሊጀምር ይችላል። ይህ የሁላችንም ምኞትና ብቸኛው የመዳናችን መንገድ ነው ብሏል። ሶስተኛው የታጣቂዎች ወደ ማዕከል መገስገስና የአንድነት አደጋ ነው። ህወሓት፣ ፋኖ፣ ሸኔና ጉምዝ የየራሳቸውን ይዞታ እያሰፉ ወደ ማዕከል በመምጣት መንግስትን ሊጥሉ ይችላሉ። ነገር ግን የዚህ ውጤት ለኢትዮጵያ አንድነት እጅግ አስፈሪና አደገኛ ሊሆን እንደሚችል ፕሮፌሰሩም አስጠንቅቋል። አራተኛም ፍጹም መበተን ነው ብሏል። የመጨረሻውና ማሰበም መናገርም የሚከብደው የከፋው አማራጭ ደግሞ ኢትዮጵያ የተባለችው ታላቅ አገር በታሪክ ማህደር ውስጥ ብቻ የምትቀርበት የመበተን አደጋ ሊከሰት ይችላል። ለመሆኑ ማስተዋሉ መቼ ነው የሚመጣው? የፖለቲካም ሊቃኖቻችን ከመጠፋፋትና እልህ ውስጥ ወጥተው ሀገርን የማዳን ስራ ካልሰሩ የታሪክ ተወቃሽ ብቻ ሳይሆኑ የጥፋቱ መጀመሪያና መጨረሻ ይሆናሉ ሲሉ ተናግሯል። ጠላቶቻችን የፕሪቶሪያን ስምምነት በመጠቀም እኛን ለመከፋፈል ሞክረዋል ሲሉ ሜጀር ጀነራል ማሾ በየነ ተናገሩ። ራሱን የትግራይ መከላከያ ኃይል ወይንም ቲዲኤፍ ብሎ የሚጠራው ታጣቂ ኃይል የሰሜን ምስራቅ ግንባር ዋና አዛዥ የሆኑት ሌተናንት ጀነራል ማሾ በየነ የሰራዊታችን ተልዕኮ የህዝባችንን ደህንነት ማረጋገጥና ሉዓላዊ መሬታችንን ማስጠበቅ ነው አሉ። ይህን ንግግር ያደረጉት በዛሬው ዕለት የቲዲኤፍ የአርሚ 22 የጦር አመራሮች የመረቃ ስነ ስርዓት በተከናወነበት ወቅት ነው። ሜጀር ጀነራል ማሾ በንግግራቸው የትግራይ ጦር ለአንድ ዓላማ የወጣ ሰራዊት ነው፣ ተልእኮንም ለመወጣት አቅሙን እያጠናከረ ይገኛል ያሉ ሲሆን ተልእኮም የትግራይን ህዝብ ደህንነት ማረጋገጥና ሉዓላዊ መሬቱን ማስከበር እንደሆነ አስረድተዋል። ሲቀጥሉም ጠላቶቻችን የፕሪቶሪያን ስምምነት በመጠቀም እኛን ለመከፋፈል ሞክረዋል ብለዋል። ጨምሮም እነዚህ ጠላቶቻችን ባንዳዎች ሆዳቸውንና የግል ፍላጎታቸውን ያስቀድማሉ። የትግራይ መከላከያ ኃይል ግን እንደነሱ አይደለም፣ ከህዝቡ የተሰጠውን ኃላፊነት ይዞ እየታገለ ነው በማለት አስረድተዋል። ሰራዊቱ አሁን ኃይሉን እያሰባሰበ መሆኑ ህዝብ ድጋፍ እንዲያደርግለትም ጥሪ አቅርበዋል። ይህ በእንዲህ እንዳለ ዛሬ የተመረቁት የአርሚ 22 የጦር አመራሮች ባለ 7 ነጥብ መግለጫ አውጥተዋል። አንደኛም በስልጠናችን የተማርነውን ዕውቀትና የፈጠርነውን አቅም ተጠቅመን ክፍላችንን በብቃት ግዳጁን እንዲወጣ ለማስቻል ቃል እንገባለን ብለዋል። በጠላቶቻችን ሴራና ተንኮል ሳንናወጥ በከፍተኛ ጉጉትና ቁርጠኝነት ድላችንን ከፍተኛ ደረጃ ለማድረስ ቃል እንገባለን። ሊያጋጥሙን የሚችሉትን ሰው ሰራሽና ተፈጥሯዊ ፈተናዎች በመቋቋም በስልጠናችን ወቅት የተማርነው ወታደራዊ ሳይንስና ጥበብ በተግባር ላይ በመዋል ደህንነቷ የተጠበቀ ትግራይ ለመፍጠር ቃል እንገባለን። በትግራይ ጦርና አመራሩ ላይ የሚሰነዘሩ የፕሮፓጋንዳ ጥቃቶችንና በሬ ወለድ
ስም ማጥፋቶችን አጥብቀን እናወግዛለን። በጠላቶቻችን የስነ ልቦና ጦርነት፣ የድሮን ጥቃት፣ ትንኮሳና የሚዲያ ፕሮፓጋንዳ ከተልኳችን ፈጽሞ እንደማንዘናጋም ቃል እንገባለን። በቅርቡ በባልደረቦቻችን ላይ የተፈጸመው የድሮን ጥቃት ለእኛም አዲስና አስደንጋጭ ባለመሆኑ የተፈናቀሉ ህዝቦቻችንና ሉዓላዊ መሬቶቻችንን ለመመለስ ከኛም የሚጠበቀውን መስዋዕትነት ለመክፈል ዝግጁ መሆናችንን ቃል እንገባለን። የህዝባችንን ትግል ለማሸነፍ ከቅርብም ሆነ ከሩቅ በሚፈጠሩ ውሸቶች፣ አጭበርባሪዎችና ጠላቶች እንደማንታለን ቃል እንገባለን የሚሉ ናቸው። አፍሪካ በዓለም አቀፍ የውሳኔ ሰጪነት መድረክ ወደ ጎን መገፋቷን አንቀበለም ሲሉ የኤርትራ የውጭ ጉዳይ ሚኒስትር ኡስማን ሳላ ገለጹ። የኤርትራ የውጭ ጉዳይ ሚኒስትር በአስመራ ከሚገኙ የአፍሪካ ሀገራት አምባሳደሮች ጋር በመተባበር የአፍሪካ ቀንን ትናንት በአስመራ ፓላስ በደማቅ ሁኔታ አክብሯል። ይህ ሀገራዊና አህጉራዊ ዝግጅት አፍሪካም አንዲት ልብ፣ አንዲት ምድር፣ አንዲት ዕጣ ፈንታ በሚል መሪ ቃል የተካሄደ ሲሆን የኤርትራ የውጭ ጉዳይ ሚኒስትር ኡስማን ሳላህና የደቡብ አፍሪካው አምባሳደር ፐርሲቨራንስ ሙዝቤሊ ከሙሻ በዕለቱ ቁልፍ ንግግሮችን አድርጓል። የአፍሪካ ቀን ዋናውን የክብረ በዓል ዝግጅት ተከትሎ በሳምንቱ መጀመሪያ የአፍሪካ አንድነት በተለዋዋጩ ዓለም አስተላለፍ በሚል ወቅታዊና ወሳኝ ርዕስ ላይ ያተኮረ የፓናል ውይይት ተካሂዷል። ከዚህ የፖለቲካና የዲፕሎማሲ ውይይት ባሻገርም በውጭ ጉዳይ ሚኒስቴር ሰራተኞችና በኤርትራ ከሚገኙ የአፍሪካ ኤምባሲዎች በተውጣጣ የተመረጠ ቡድን መካከል የወዳጅነት የእግር ኳስ ግጥሚያ መደረጉም የሀገሪቱን የወንድማማችነት መንፈስ የሚያንጸባርቅ ነበር። የውጭ ጉዳይ ሚኒስትሩ አቶ ኡስማን ሳላህ በንግግራቸው የአፍሪካ ህብረትን የዘንድሮ መሪ ቃል በማንሳት ዘላቂም የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓትን በማረጋገጥ የአጀንዳም 2063 ግቦችን ማሳካት የሚለው ትኩረት ወቅታዊ ብቻ ሳይሆን መሰረታዊ መሆኑን አብራርተዋል። አፍሪካም እጅግ ውድና ሰፊ በሆኑ የተፈጥሮ ሀብቶች የታደለች አህጉር መሆኗን ያነሱት ሚኒስትሩ እነዚህን ሀብቶች በታማኝነት በጠንካራ ዲሲፕሊንና የረጅም ጊዜ ራዕይን በሰነቀ መልኩ ማስተዳደር ከተቻለ ሁሉን አቀፍና ዘላቂ ኢኮኖሚ እድገት ማምጣት እንደሚቻል አስምረውበታል። በዓለም አቀፍ መድረክ የአፍሪካ ቦታና ጠንካራ ማስጠንቀቂያ በተለዋጩ ዓለም የፖለቲካና የኢኮኖሚ አስተላለፍ ውስጥ አፍሪካ ያላትን ቦታ በተመለከተ ሚኒስትሩ እጅግ ጥብቅና ክሪቲካል የሆነ መልእክት አስተላልፈዋል። አፍሪካውያን በመንፈስ አንድ መሆናቸውን የገለጹት አቶ ኡስማን አሁን ደግሞ ከምንጊዜውም በላይ ዓለም አቀፋዊ ሁኔታዎችን ለመቀየርና ፍትሃዊ ዓለምን ለመፍጠር በተግባርም አንድ ሊሆኑ እንደሚገባ አሳስበዋል። አፍሪካም በዓለም አቀፍ መድረክ ሊኖራት የሚገባውን ተገቢ በወቅታ ማግኘት ያለባት በመከፋፈል ሳይሆን በአንድነትና በትብብር ነው ያሉት ሚኒስትሩ አክለውም ከዚህ በኋላ በዓለም አቀፍ የውሳኔ አሰጣጥ ሂደቶች ላይ ወደ ጎን መገፋትን በፍጹም አንቀበልም በማለት የአገሪቱን ጽኑ አቋም አንጸባርቋል። አፍሪካም በዚህ ተለዋጭ የዓለም ስርዓት ውስጥ በፖለቲካም ሆነ በኢኮኖሚ ልትበለጽግ የምችለው በአንድነት ስቆም ብቻ መሆኑን አስገንዝበዋል። ሚኒስትሩ ንግግራቸውን ሲያገባድዱ የኤርትራ መንግስት ለአፍሪካ አንድነት ተሳቢዎችና እያንዳንዱ አፍሪካዊ ሴት፣ ወንድ፣ ሕፃን የንጹህ መጠጧ የንጽህና አገልግሎትና ከዚህ ተያይዞ የሚመጣውን የሰብአዊ ክብር እንዲያገኝ ለተያዘው የጋራ ተልዕኮ ያለውን ያልተቆጠበ ቁርጠኝነት በድጋሚ አረጋግጧል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ከ40 ዓመታት በኋላ ነዳጅ ማጓጓዝ ጀመረ። ኢትዮጵያም ለመጀመሪያ ጊዜ ከናይጄሪያ ነዳጅ ማስገባቷ ተሰምቷል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት ከ40 ዓመታት በኋላም ለመጀመሪያ ጊዜ የሀገሪቱን የነዳጅና የፔትሮሊየም ምርቶች የማጓጓዝ ስራም በይፋ መጀመሩን ዛሬ በአዲስ አበባ ታትሞ የወጣው ካፒታል እንግሊዝኛው ጋዜጣ ዘግቧል። ይህ ታሪካዊ ጅምር ኢትዮጵያ ከሱዳን ነዳጅ ማስገባት ካቆመች በኋላ ለመጀመሪያ ጊዜ ከአፍሪካ ሀገር ነዳጅ ያገኘችበትንም አዲስ በር ከፍቷል። በአሜሪካ በእስራኤልና በኢራን መካከል በተፈጠረው ግጭት ምክንያት ዓለም አቀፉ የነዳጅ መተላለፊያ ላይ የተፈጠረው መስተጓጎል ተከትሎ የኢትዮጵያ መንግስት የነዳጅ ገዢ ስትራቴጂውን ወደ ምዕራብ ኤሲያና ናይጄሪያ በማስፋት አማራጮችን ፈጥሯል። በዚህ መሰረት በቢሊዮነሩ አሊኮ ዳንጎቴ ከሚተዳደረው የናይጄሪያው ዳንጎቴ ፔትሮሊየም ሪፋይነሪ 120,000 ሜትሪክ ቶን የአቪዬሽን የአውሮፕላንና የናፍጣ ነዳጅ በተሳካ ሁኔታ በሶስት መርከቦች ወደ ጅቡቲ ሆራይዘን ተርሚናል ተጓጉዟል። ከዚህ ውስጥ 80,000 ሜትሪክ ቶኑ የአውሮፕላን ነዳጅ ነው።
ባለፉት 4 አስርት ዓመታት የነዳጅ ማጓጓዝ ስራውን በብቸኝነት ሲያከናውን የቆየው የኢትዮጵያ የነዳጅ አቅራቢ ድርጅት ሲሆን አሁን ግን መንግስት ዘርፉን ክፍት በማድረግ የግል ባለሀብቶች፣ ዓለም አቀፍ ድርጅቶችና የዲፕሎማቲክ ማህበረሰብ በራሳቸው የውጭ ምንዛሬ ነዳጅ ማስገባት የሚችሉበትን መመሪያ አውጥቷል። ኢትዮጵያ ነዳጅ የማታመርት በመሆኗ የገቢ ንግድ በጀቷን ሩብ ያህል ለነዳጅ የምታውል ሲሆን በመጪው በጀት ዓመት የነዳጅ ወጪዋ እስከ $6 ቢሊዮን ሊደርስ እንደሚችል የገንዘብ ሚኒስትሩ አቶ አህመድ ሽዴ ለፓርላማ መግለጻቸው ተዘግቧል። መንግስት በያዘው የማክሮ ኢኮኖሚ ማሻሻያ መሰረት የነዳጅ ድጎማን ቀስ በቀስ ለመቀነስ በማቀድ በመጪው በጀት ዓመት ለዘርፉ 20 ቢሊዮን ብር ብቻ የድጎማ በጀት አቅርቧል። ይህም ካለፈው ዓመት ጋር ሲነጻጸር ከፍተኛ ቅናሽ ያሳየ ነው። በቀጣይ ነዳጅን እንደሚያስወድድም እየተነገረ ሲሆን የኢትዮጵያውያን ኑሮ ከዚህ በላይም ሊከፋ ይችላል እየተባለ ነው። የኑሮ ውድነቱ ደግሞ በቀጣይ ብልጽግናንም ሙሉ ለሙሉ ከስልጣን ጠራርጎ ሊያጠፋ እንደሚችልም እየተሰማ ይገኛል። ፕሬዝዳንት ትራምፕ ከኢራን ጋር አወዛጋቢ ስምምነት ማድረጋቸው ተነገረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዓለምን ባስገረመ ሁኔታም ከአሜሪካ ዋነኛ ጠላት ከኢራን ጋር ሙሉ የሰላም ስምምነት ላይ መድረሳቸውን በይፋ አስታውቋል። ፕሬዝዳንቱ የዓለም መርከቦች ሞተሮቻችሁን አስነሱ፣ ነዳጅ ይፍሰስ በማለት የሆርሙዝ ባህረ ሰላጤ ክፍት እንዲሆንና በኢራን ወደቦች ላይ ተጥሎ የነበረው የአሜሪካ የባህር ኃይል ማዕቀብ በአስቸኳይ እንዲነሳም ትዕዛዝ አስተላልፈዋል። ይሁን እንጂ ይህ ዜና በላዩ ላይ ከሚታየው የሰላም ስምምነት ባለፈም በፖለቲካ ተንታኞች በኩል በጥልቀት ሲፈተሽ ከባድ የፖለቲካ እንቆቅልሾችንና አዳዲስ የቀጠናውን የኃይል አሰላለፍ ይዞ ብቅ ብሏል። ከስምምነቱ ጀርባ ካሉት አንኳር የፖለቲካ ጉዳዮች ቀዳሚው የእስራኤል መገለል ነው። ይህን ያህል ግዙፍ ስምምነት ሲደረግ እስራኤል በድርድሩ ጠረጴዛ አልተገኘችም። አሜሪካም የእስራኤል የህልውና ጠላት ከሆነችው ኢራን ጋር ከጀርባ ስምምነት ማድረጓ ትራምፕ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ያላቸው ጥልቅ ቅሬታ በተግባር ያሳዩበት ነው ተብሏል። በቅርቡ ትራምፕ ኔታንያሁን ምንም አይነት የማመዛዘን ችሎታ የለውም በማለት በግልጽ መተቸታቸው የሚታወስ ነው። በተጨማሪም የፓኪስታን መቅደምና የትራምፕ ዝምታ ሌላው ትኩረት የሳበ ጉዳይ ነው። ይህንን የሰላም ስምምነት መጀመሪያ ያፈተለኩት የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ ነበሩ። ጠቅላይ ሚኒስትሩ በመግለጫቸው በእስራኤልና በሂዝቦላ መካከል በሊባኖስ የተኩስ አቁም ስምምነት መደረጉን ቢገልጹም ትራምፕ ግን ይፋ መግለጫቸውን ሲያወጡ ስለ ሊባኖስም ሆነ ስለ እስራኤል ግጭት ያነሱት ነገር የለም። ይህ ሁኔታም ለትራምፕ አስተዳደር ቅድሚያ የሚሰጠው የነዳጅ አቅርቦትና የኢኮኖሚ ጥቅም እንጂ የእስራኤል የደህንነት ስጋት አለመሆኑን በግልጽ የሚያሳይ ነው ተብሏል። ከዚህም ባሻገር የነጻ መተላለፊያ ጉዳይ ውዝግብ አስነስቷል። ትራምፕ መርከቦች ያለምንም ክፍያ በሆርሙዝ ባህረ ሰላጤ እንዲያልፉ መፍቀዳቸውን ቢገልጹም ኢራን በእርግጥ ይህንን የዜሮ ቀረጥ ጉዞ ትቀበለዋለች ወይስ ትራምፕ የነዳጅ ገበያውን ለማነቃቃት የተጠቀሙበት የፖለቲካ ዲስኩር ነው የሚለው ጉዳይ እስካሁን ግልጽነት ይጎለዋል። የዛሬው ክስተት በፖለቲካው ዓለም ቋሚ ወዳጅም ሆነ ጠላት እንደሌለም ይህ ክስተት ትልቅ ማሳያ ሆኗል። ትራምፕ የአሜሪካን ኢኮኖሚ ለማነቃቃት ሲሉ ማዕቀቦችን በማንሳት ኢራንን ወደ ዓለም አቀፉ ገበያ መልሰው ቀላቅለዋል። በሌላ በኩል ደግሞ የመካከለኛው ምስራቅ ጂኦፖለቲካ ከእስራኤል ቁጥጥርና ተጽዕኖ ውጭ እየወጣ መሆኑን የፖለቲካ ታዛቢዎች ይገልጻሉ። ከሸገር ቲዩብ ለሰዓት ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አዳዲስ ፖለቲካዊ መረጃዎችን ከዚህ ቻናል ታገኛላችሁ። በያላችሁበት መልካም ጊዜም እንዲሆን ተመኘን።